ሰላም ጤና ይስጥልኝ ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ረቡዕ መጋቢት 3 ቀን 2017 ዓ.ም መሰናዷችን ተጀመረ። አርዕስተ ዜናዎችን በማስቀደም እንጀምራለን። ስማርት ሲቲን ለመገንባት ሞዴል ብሎክን ተግባራዊ ማድረግ ይገባል ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ተናገሩ። ለሃና ፉሪ የጋራ መኖሪያ ቤቶችና ለአካባቢው አርሶ አደሮች የከተማ አውቶቡስ ትራንስፖርት አገልግሎት መሰጠት ተጀመረ። እነዚህንና ሌሎች አጫጭር ዘገባዎችን ጨምሮ ለዕለቱ የተመረጠውን ትንታኔ ዜናና ፎቶ ዜና በዛሬው ላፍቶ ኦንላይን ቲቪ እንድትከታተሉ አሰናድተናል። አብራችሁን ትሆኑ ዘንድ እንጋብዛለን። ከዜናዎቹ ጋር አዲስ አለም ጥላውን ነኝ። አጫጭር ዜናዎችን በማስቀደም እንጀምራለን። ስማርት ሲቲን ለመገንባት ሞዴል ብሎክን ተግባራዊ ማድረግ ይገባል ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ተናገሩ። ስማርት ሲቲን ለመገንባት ሞዴል ብሎክ ለመፍጠር በሚቻልበት ሂደት ላይ የክፍለ ከተማው ጠቅላላ አመራርና የወረዳ አስተባባሪዎች በተገኙበት የስራ አቅጣጫ ተሰጥቷል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ እንደተናገሩት ምቹ ውብና የለማ አካባቢን በመፍጠር ማህበረሰቡን በጤና በጸጥታና በጋራ ልማት በማስተሳሰር ስማርት ሲቲን መገንባት የሚቻለው ሞዴል ብሎኮችን ተግባራዊ ሲደረጉ ነው ብለዋል። የአዲስ አበባ ከተማ የግንባታ ፍቃድና ቁጥጥር ባለስልጣን ምክትል ኃላፊ ኢንጂነር ገዛይ እንደሲሳ በበኩላቸው ሞዴል ብሎክ በልማት በአብሮነትና በመተጋገዝ ላይ የተመሰረተ የመልካም አስተዳደር ችግሮችን የሚፈታና የብሎኩን የጋራ ኢኮኖሚ ተጠቃሚነት የሚያረጋግጥ መሆን አለበት ብለዋል። የስራና ክህሎት ጽህፈት ቤት የስራ ዕድል ፈጠራና የወጣቶች የስራ ላይ ልምምድ አፈጻጸም ዙሪያ ውይይት አካሂዷል። በውይይቱ ላይ የክፍለ ከተማው ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ድላዮ ታምሬን ጨምሮ የወረዳ አመራሮች፣ የጎፋ ኢንዱስትሪያልና የንፋስ ስልክ ፖሊቴክኒክ ኮሌጅ የስራ ኃላፊዎች እንዲሁም ባለሙያዎች ተገኝተዋል። በውይይቱ ላይ የመረጃ አያያዝና አጠቃቀም፣ በግንዛቤ ፈጠራ፣ በብድር አቅርቦትና በተቋማት ቅንጅታዊ አሰራር ዙሪያ ሀሳቦች ተነስተዋል። ጽህፈት ቤቱ ለ90 ቀን በእቅድ ከያዘው የስራ ዕድል ፈጠራና የወጣቶች የስራ ላይ ልምምድ የአንድ ወር አፈጻጸሙ ላይ ነው ውይይት ያካሄደው። በንፋስ ስልክ ላፍቶ ክፍለ ከተማ ጤና ጣቢያዎች ድንገተኛ የህብረተሰብ ጤና አደጋዎች ቀድሞ ለመከላከል ቢከሰቱ አፋጣኝ ምላሽ ለመስጠት ዝግጅት መደረጉ ተገልጿል። የህብረተሰብ ጤና አደጋዎች ቢከሰት ምላሽ ለመስጠት የተዘጋጁ 3 ሞዴል ጤና ጣቢያዎች አመራሮችና ባለሙያዎች በተገኙበት ተጎብኝተዋል። በጉብኝቱ ወቅት በሰው ኃይል በቁሳቁስና በቦታ እንዲሁም የታካሚን የጤና ባለሙያዎችን ምቾት በጠበቀ መልኩ ስራዎች መከናወናቸው ተገልጿል። በወረዳ 6፣ ወረዳ 9ና ወረዳ 10 ጤና ጣቢያዎች በከተማ ደረጃ ለልምድ ልውውጥ የሚሆን ደረጃውን የጠበቀ የህሙማን ማቆያ ማዕከል በተሟላ ግብአትና የሰው ኃይል ዝግጅት መደረጉም ተጠቁመዋል። የትምህርት ቤቶች ስፖርታዊ ሊግ ውድድርን ባህል በማድረግ ጤናማ ንቁና ብቁ ትውልድ እንፈጥራለን በሚል መሪ ቃል በትምህርት ቤቶች መካከል ሲካሄድ የቆየው ዓመታዊ ስፖርታዊ ውድድር ተጠናቋል። የክፍለ ከተማው ትምህርት ጽህፈት ቤት ኃላፊ አቶ በላይ ነጋሽ ተማሪዎች በስፖርታዊ ዘርፍ ያላቸውን ተሳትፎ ከማጎልበት ባሻገር አምራች ዜጋ ለማፍራት በትምህርት ቤቶች ላይ በልዩ ትኩረት ሊሰራ እንደሚገባ አንስተዋል። ኃላፊው አክለውም ትምህርት ቤቶች ተተኪ ስፖርተኞችን ማፍራት ማዕከላት እንዲሆኑና እርስ በርሳቸው ያላቸው መስተጋብር እንዲያጠናክሩ እድል የሚሰጣቸው መሆኑን ተናግረዋል። በመጨረሻም በተለያዩ የስፖርት ዘርፎች ላይ ተሳትፈው ከፍተኛ ውጤት ላስመዘገቡ ትምህርት ቤቶችና ባለድርሻ አካላት የዋንጫና የእውቅና የምስክር ወረቀት ተበርክቶላቸዋል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁ ስለሆናችሁ ከልብ እናመሰግናለን። ለዝርዝር ወደ ያዝነው ዜና እናልፋለን። ለሃና ፉሪ የጋራ መኖሪያ ቤቶችና ለአካባቢው አርሶ አደሮች የከተማ አውቶቡስ የትራንስፖርት አገልግሎት መሰጠት ተጀምሯል። የአካባቢው ነዋሪዎችም የረጅም ጊዜ ጥያቄያቸው ምላሽ በማግኘቱ ምስጋና አቅርበዋል። አለኝ አዘነ ተከታዩ ዘገባ አዘጋጅቷል። በትራንስፖርት አገልግሎት ማስጀመሪያ መርሃ ግብሩ ላይ የአዲስ አበባ ከተማ አውቶቡስ የስራ ኃላፊዎች፣ የክፍለ ከተማው ትራንስፖርት ቅርንጫፍ ስራ አስኪያጆች፣ የወረዳ 14 አመራሮች እንዲሁም የአካባቢው ነዋሪዎች ተገኝተዋል። በአካባቢው የረጅም ጊዜ መልካም አስተዳደር ጥያቄ ሆኖ የቆየው የትራንስፖርት አገልግሎት ችግር ለመፍታት መነሻውን ከውራይል ማንጎ ጨፌና መዳረሻው ሜክሲኮ ፒያሳ አውቶቡስ ተራ ያደረገ የትራንስፖርት አገልግሎት በይፋ ተጀምሯል።
በአዲስ አበባ አውቶቡስ አገልግሎት የመከለሳ ቅርንጫፍ ዋና ስራ አስፈጻሚ አቶ ደገፋ ገብረ መድህን እንዳሉት የአካባቢው የረጅም ጊዜ ህዝብ ጥያቄ ሆኖ የቆየውን የትራንስፖርት አገልግሎት በመረዳት ምላሽ መሰጠቱን ተናግረዋል። በአካባቢው ባለው የትራንስፖርት ችግር ምክንያት በርካታ የህብረተሰብ ክፍል በትራንስፖርት እጦት ምክንያት የተለያዩ ችግሮች ሲያጋጥሙት ቆይተዋል። ይህ ችግር በየደረጃው ጥያቄዎች ሲቀርቡ እንደነበረም ማየት ችለናል። እንግዲህ ባለን መረጃ መሰረት እዚህ አካባቢ ላይ ከ20 ሺህ ያላነሰ የህብረተሰብ ክፍል የሚኖርበት አካባቢ ነው። ይሄ ከ20 ሺህ በላይ የሚኖር የህብረተሰብ ክፍል ደግሞ ጥያቄው መመለስ መቻል አለበት። ከዚህ ቀደም እንደምታውቁት አንዳንድ ባሶቻችን ከስራ ውጭ እየወጡ ከመስመር ውጭ እየወጡ አገልግሎት ሲሰጡ የነበረበት ሁኔታ አልነበረም። አሁን ግን በቴክኖሎጂ ከመታገዛችን ጋር ተያይዞ አገልግሎታችን በጣም ፈጣን ተደራሽ ለማድረግ ጥረቶች ተደርጓል። በዚህ ምክንያት የአካባቢው ህብረተሰብ ሲጠይቃቸው የነበረው የረጅም ጊዜ ጥያቄ ለመመለስ ችለናል። የአካባቢው የትራንስፖርት አገልግሎት ተጠቃሚ ህብረተሰብ ክፍሎች እንደተናገሩትም የረጅም ጊዜ ጥያቄያቸው መልስ በማግኘቱ ምስጋና አቅርበዋል። ስራውን መስራት ትተው ትራንስፖርት ለመጠበቅ ቁጭ ብለው የሚውል ህዝብ ነበረ። በጣም ከባድ ስቃይና ከባድ ችግር ነበረው። ይሄ ችግር ከተፈታለት ግን በጣም ደስተኛ እንደሚሆን እርግጠኛ ነኝ። ተጨማሪ እየተደረገልን ነው። ምንም አይነት ችግር አሁን አለ ብለን አናስብም። ያለውን ችግር የጋራ አድርገን በጋራ ይቀረፋል ብዬ አምናለሁ። ምስጋናችን ከምንም በላይ ነው። ህዝባችን በጣም ተቸግሯል። በትራንስፖርት ያለን ችግር ብታው ጠዋት ያለን ሌሊት እንነሳለን። 10 ሰዓት ተነስተን ነው እዚህ ትራንስፖርት አንድ ባስ ነች የምናገኛትና እሷንም የመጀመሪያዋን ይዘን ካልሄድን ስራ መግባት አንችልም። መገናኛ አሁን እኛ 76 እንጠብቀን ነው። 76 ደግሞ የለችም። በቃ ቶሎም አትመጣም። አንድ ከመጣች ከዛ በኋላ አንዷ ካመለጠችን በፍጹም ወደ ስራ መግባት አንችልም። ይሄንንም እንድታዩልን በትህትና እንጠይቃለን። ከገላን ባስኮ ሞልቶ ነው እዛች ማዶ ነው የምንቆመው። ሞልቶብን እኮ በእግራችን ሰፈራ ነው ወተን ሰልፍ የምንይዘው። ይህን ጥያቄ ነው ከመለሳችሁልን። ለዚህ ነው ፈጣሪ ይባርካችሁ፣ እድለኛ ናችሁ። በአዲስ አበባ አውቶቡስ አገልግሎት የመከለሳ ቅርንጫፍ ምክትል ስራ አስፈጻሚ ወይዘሮ ውቢት ድንቃ በበኩላቸው ተቋሙ የትራንስፖርት አገልግሎት እጥረት ያለባቸውን አካባቢዎች ተደራሽ እያደረገ ስለመሆኑ የሀና ፉሪ ትራንስፖርት አገልግሎት አንዱ ማሳያ ነው ብለዋል። ባሶቹ ኦሬዲ እንደ ህዝብ ብዛቱ የምንመድበው ሆኖ ህዝቡ የተጠቃሚው ቁጥር እየበዛ በሚሄድበት ሰዓት እያየን ባሶቹን የምንመድብላቸው ነው የሚሆነው። የአቅርቦት ችግር ስላሌለብን በዚህ መልኩ ህዝቡን ለማገልገል የተዘጋጀንበት ሂደት ነው ያለው። በእለቱ በ15 የከተማ አውቶቡስ በተሟላ የሰው ኃይልና በቴክኖሎጂ መዳረሻውን ሜክሲኮ ፒያሳ አውቶቡስ ተራ ያደረገ የትራንስፖርት አገልግሎት መስጠት ተጀምሯል። የላፍቶ ኦንላይን ቲቪ ዝግጅታችን አሁንም እንደቀጠለ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነትም የፎቶ ዜና ወደ እናንተ ይደርሳል። ተመልካቾቻችን በላፍቶ ኮሙኒኬሽን እየተዘጋጀ ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭትን በድረገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅቶቻችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በያላችሁበት ሰላም